አሰላሙ አሌይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ውሏችን ከእናንተ ጋር ይሆናል። በእናቴ ቤት ነው ያለሁት ማለት ነው። እና እንደነገርኳችሁ ያው በህመሜ ምክንያት እና በሰብሪና ምክንያት ነበር የመጣ ነው። ያው እዚሁ ነን፣ እስካሁን አልሄድንም። እንዲሁም ደግሞ የወንድሜ ሚስት ወልዳ ነበርና ያለነው እዛ ነን ማለት ነው። ያው አራስ ቤት ገንፎ አይጠፋም ይባላል። ስለዚህ ገንፎ በዚሁ እንደመጣም በዚሁ ገንፎ ልንበላ እዚሁ ቀረን እላችኋለሁኝ። ዛሬ ውሏችን ከእናንተ ጋር ይሆናል። እስከ መጨረሻው ድረስ ቪዲዮ ዩሊስ ሼር እና ላይክ አድርጉልኝ፣ አበረታቱኝ። ቪዲዮ እየሰራሁኝ አይደለም አልመቻችልኝ ብሎ ማለት ነው። እስኪ ከእናቴ ቤት ሁኜ አንዳንድ ነገር ለስራ ብዬ ያው እንግዳ ቁጭ አልልም፣ እሰራለሁኝ። ያው ቪሎግ ለመስራት ብዙም ስለማይመቻችልኝ ነው። እና ከእናንተ ጋር ይሆናል። ሼር ላይክ አድርጎ አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑኝ ይላለሁኝ። ውዶቼ እዚህ ጋር እንደምታዩኝ ዛሬ ዳቦ የመጥበሻ ዳቦ ነው የምጋግረው ማለት ነው። እንደምታዩት እዚህ ጋር ዱቄት የምፈልገውን ያክል አዘጋጀሁኝ። የማቦካበትንም እንትን ምንድነው ሳህን አዘጋጀሁኝ። ቼክ አደረኩኝ ሽታ ምናምን ስጋ ነክቶት እንደሆነ እንዳይሸት ብዬ። ከዛ ደህና ነው በምታዩት መልኩ በመጀመሪያ ካሜራዬን ጨመርኩኝ። ካሜራውን ለተወሰነ ደቂቃ እንደዚህ በምታዩት መልኩ የሚፈልገውን ያክል መጠን ጨመርኩኝ። እነካካውና ለተወሰነ ደቂቃ ትንሽ ዱቄት ጨምርና በአንድ አቀላቅዬ አስቀምጠዋለሁኝ ማለት ነው። ከዛ ምክንያቱም ካሜራው የሆነ አፋችሁ ላይ በዱቄት ላይ ጨምራችሁ ስታቦኩት የሆነ ካሜራው አፋችሁ ላይ ይነግራል፣ ያስታውቃልና ምን አደረኩ ትንሽ ዱቄት ጨመርኩና መታሁት። ከዛ ለተወሰነ ደቂቃ ያክል አስቀመጥኩት። ከዛ መጣሁኝ። እንደምታዩት ትንሽ ኩፍ ማለት እንትን አብሷል። ዱቄቴን ጨምራለሁ ማለት ነው። ዱቄቴን ከጨመርኩ በኋላ ጫው፣ እንደገና ደግሞ ጥቁር አዝሙድ ዳቦ ላይ ደስ ይለኛል፣ እሱን እጨምራለሁኝ። አቦካዋለሁ። በደንብ አላሸሁትም። ያው አንዳንድ ጊዜ የብረት ድስት ዳቦ ስጋግር በብረት ድስት በጣም ያሻለው፣ እዚህ ጋ ግን አላሸሁትም። የሚገርማችሁ ነገር ቆንጆ ዳቦ፣ የሚገርም ዳቦ ነው የሆነው። በቀላሉ ፓትራ ሳንጠቀም፣ ፓትራ አለ በነገራችን ላይ ዚነት እቃ ጎበዝ ናት። እቃ ላይ ለእናንተ ብቻ ሳይሆን መግዛት የምትችለው ለቤቷም ጎበዝ ናት። እና ግን በፓትራ አልነበረም የጋገርኩት እኔ በመጥበሻ ቀለል ባለ መልኩ ያው በኤሌክትሪክ መጥበሻ በሱ ነው የጋገርኩት ማለት ነው። ቆንጆና ውብ የሆነ ዳቦ ጣዕም ያለው ነበረ ማለት ነው። ሞክሩት በዚሁ አጋጣሚ እላችኋለሁኝ። በምታዩት መልኩ ዘይት ትንሽ ጨመርኩ፣ ጥቁር አዝሙድ፣ ጫው ጨመርኩኝ እና በምታዩት መልኩ በደንብ አድርጌ አቦካሁት። ያው ስላችሁ አላሸሁትም። ልክ እንደ ድፎ ዳቦ እንደሚቦካ አድርጌ አቦካሁት ማለት ነው። ከዛ ልክ ሲቦካልን ምጣዴን ወይም መጥበሻዬን አወጣና በሱ ያው እየጋገርን አብረን እንቆያለን ማለት ነው ውዶችዬ። እዚህ ጋር የዱቄቴን የነፋሁበት ትሪ ነበር፣ እሱን አለበስኩኝ። ከዛ የተወሰነ ደቂቃ እስከሚቦካልኝ እዚህ ጋር ያወጣጣኋቸውን እቃ ያስገባባሁኝ ማለት ነው። የተጠቀምኩባቸውን እየወላወልኩኝ አነሳሳሁኝ በምታዩት መልኩ። ከዛ በኋላ ምንድነው የማደርገው የተወሰነ ደቂቃ እስከሚቆይልኝ ቡናዬን ይዤ እስከሚቦካልኝ ቆያለሁ ማለት ነው። እዚህ ጋር ቦክቶ ስከፍተው ቦክቶ አገኘሁት። የምጋግርበት መጥበሻ ይሄ ነው። ከዛ የሚችልልኝን ያክል መጥበሻው የሚችልልኝን ያክል አረጋለሁኝ። ለሁለት ነው የማደርገው ማለት ነው። ኋላ ላይ ያው ካሜራ እንትን አልሆነልኝም፣ ላሳያችሁ አልቻልኩም መጨረሻ አካባቢ ላይ። ምክንያቱም ያው ካሜራ ስታደርጉ የተመቻቸ ቦታ ሲሆንላችሁ ነው ቆንጆ። እኔ ጋር ሰውም ሲመጣ ሲሄድ የማይገባም ሰው ስላለ ሲገባብኝ ያንን እቆርጣለሁ እያልኩ ብዙ ደቂቃ ወጥቶብኛል ማለት ነው። በምታዩት መልኩ በቃ በጣም ተነስቷል ማሻአላ። አሁን ምንድነው እስከምገለብጠው ድረስ ኤሌክትሪክን እነቅላለሁኝ። ከዛ ከገለበጥኩ በኋላ መልሼ እሰካዋለሁ። በምታዩት መልኩ ገለበጥኩት። ስገለብጠው ትንሽ ያስቸግሮኝ ነበረ። ሆኖም እንደማለም ለመገልበጥ ሞክሬያለሁኝ። ከዛ በተወሰነ ደቂቃ ያክል ብዙም አብስሉኝ አይልም ከላይ እንዳያችሁ ጠፍ ብሎ ስለነበረ። ከዛ ፓትራ እንትን መጋገሪያን ደፍቼ በምታዩት መልኩ ማሻአላ የውሃ ዳቦ ነው የሚመስለው። በነገራችን ላይ ከታች ቂጡ ላይ ነው እንጂ ትንሽ ከላይ ስታዩት የውሃ ዳቦ ነው የሚመስለው። ከዛ ዝጋ ደግሞ ቀሬን የተረፈኝን ደግሞ መልሼ አደረኩት ማለት ነው። ማሻአላ ቆንጆና ጣዕም ያለው ዳቦ ነበረ እላችኋለሁኝ።
በነገራችን ላይ እኔ ብዙ ጊዜ ዳቦ የምጋግረው በመጥበሻ ነው። ቤቴም በክሰልም ከሆነ በክሰል ክሰሌን በደንብ ቀንስና ብዛት ሳይኖረው አድርጌ እሰራለሁኝ። ክሰል ደግሞ ካልተጠቀምኩ በስቶብም ከሆነ ፓወሩን እቀንሰውና 2 ቁጥር ወይ 3 ቁጥር ላይ አድርግና እንደዚህ በምታዩት መልኩ ነው ቤቴም የምጋግረው ማለት ነው። እዚህ ጋር ደግሞ ዚነት የኤሌክትሪኩ መጥበሻ ስለነበራት ይሄ እንትን ላይ የሚጣድ አይደለም። ይሄ መጥበሻ በነገራችን ላይ ቆንጅዬና ውብ የሆነ መሻላ ነው። ዳቦም ትጋግሩበታላችሁ፣ ምግብ ወጥ ትሰሩበታላችሁ። በተለይ ስጋ ነገር ምናምን በኤሌክትሪክ ላይ ነው የሚሰካው። እዚህ ጋር እንደምታዩት ማከፋፈያ ላይ ሰክቼው ነው እየበሰለ ያለው እና በጣም የሚመች እቃ ነው ልላችሁ ነው ውዶችዬ። በዚህ መልኩ ዳቦአችንን ጋገርን እላችኋለሁኝ። ማሻአላ በጣም ይጣፍጥ ነበር እላችኋለሁ። የውሃ ዳቦ ነው በነገራችን ላይ የሚመስለው ራሱ ስታዩት። ከዛ በዚህ መልኩ ዳቦአችንን ጋግረን ጨረስን እላችኋለሁኝ ውዶችዬ። እስኪ ሁላችሁም ሼር ላይክ አድርጉ አበርታቱኝ። በተለይ ሰሞኑን ያው እኔም ቪዲዮ በእርግጥ ብሎግ እየሰራሁኝ አይደለም ስለማይመቻችልኝ እንደነገርኳችሁ በአንዳንድ ምክንያቶች ኢንሻአላህ ለመስራት እንሞክራለን። እንዲሁም ደግሞ የወንድሜ ሚስት ነበረ አራስ ልናርስ ነው እላችኋለሁ። ገንፎ ልንበላ ነው እና እንደዛ ነው እላችኋለሁ ውዶቼ። እስኪ ቤተሰብ የሆናችሁ ቤተሰብ ናችሁ ሼር ላይክ አድርጉ። ቤተሰብ ላልሆናችሁ ደግሞ የደወል ምልክቱን በመንካት ቤተሰብ ሁኑን። ውሏችን በእናቴ ቤት ይሄን ይመስላል ማለት ነው ውዶችዬ። ያው እናቱ ቤት መጥቶ እንደ ቁጭ ያለ የሚል ሰው አለ ብዬ አላስብም። በእኔ በኩል እኔ ራሴ እናቴ ጋር ስመጣ በቃ ወደ ስራ እንሰራለን። ያስተዳደጋችንም ሁኔታ ሊሆን ይችላል። እኔና እህቴ በቃ ፋስት ነን ከሁላችንም በነገራችን ላይ የወንድም የሴቱም መሻላ ነው እኛ ጋር በቃ ሄዷል አይደለ እርስ በርሳችን እንተዛዘናለን። ሴቶቹ ላይ በተለይ ያው ታውቃላችሁ በተለይ አረብ ሀገር ሄደን ስንመጣ ብዙ ነገር ተምረን እንመጣለን እና እንደዛ ነው የምንተዛዘነው ማለት ነው። እና በምታዩት መልኩ በቃና በእናቴ ቤት ይሄን ይመስላል ውሏችን እላችኋለሁኝ። ጥያቄ ካላችሁ መጠየቅ የምትፈልጉትን ነገር ጠይቁኝ። እንዲሁም ደግሞ አስተያየት ማንኛውንም ነገር እንቀበላለን። እዚህ ጋር እንደምታዩት የታናሽ እህቴ ልጅ ናት የኔ ቁልጭልጭ ማለት ነው። ቁልጭ እያለች ካሜራ ላይ ብድ ብድ እያለች ነበረ ካሜራ ላይ እየገባች እና የዛሬው ውሏችን ይሄን ይመስል ነበረ። ሸርና ላይክ እያደረጋችሁ አበረታቱን። እንዲሁም ቤተሰብ ያልሆናችሁ ማንኛውም ቪዲዮዎች ወደ እናንተ ጋር እንድደርስ የደውል ምልክቱን እየነካችሁ ቤተሰብ ሁኑን አበረታቱኝ ይላለሁኝ። የዛሬው ውሏችን ይሄን ይመስል ነበር። በዚህ መልኩ ነበረ ማለት ነው። ጥያቄ ካላችሁ ጠይቁ። በቃ ለእናንተ መልካም ነገር ያልኩትን ሁሉ ይዤላችሁ ለመምጣት ኢንሻአላህ እሞክራለሁ። ጥያቄ ያለው ይጠይቅ፣ ሀሳብ ያለው ሀሳብ ይስጥ ማለት ነው። ተቀባይ ነን፣ ምክርም ተቀባይ ነን። አብሽሩ ላለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።